ህግን አለማወቅ ከተጠያቂነት አያድንም ሲባል ብዙ አከራካሪ ጉዳዮች ከማህበረሰቡ ዘንድ ይነሳሉ። በእርግጥ በወንጀልም ሆነ በፍትሐ ብሔር ጉዳይ ህጎች ከጸደቁበት ቀን ጀምሮ በስራ ላይ ይውላሉና እነዚህን ህጎች ስንቶቻችን ጠንቅቀን እናውቃለን የሚለው አጠያያቂ ነው። ህግን አለማወቅ ከተጠያቂነት አያድንም ከተባለ ማወቅና ማሳወቁን እንዴት እንረዳለን? ትዝታ ታከለ ከህግ ባለሙያ ጋር ያደረገችው ቆይታ ምላሽ ይሰጠናል። በየዕለት ኑሮ ጸብ ሲገጥመው በህግ አምላክ ብሎ የማብረድ ልምድ ያለው ማህበረሰብ ህግን የሚረዳው በተለምዷዊው አረዳድ እንጂ የዘርፉ ባለሙያዎች በሚረዱበት መልኩ አይደለም። ታዲያ በማወቅም ሆነ ባለማወቅ የወንጀል ድርጊት ውስጥ የተሳተፈ ህጉን አላውቅም በማለት ከተጠያቂነት ለማምለጥ አለማወቁን ሰበብ ያደርጋል። ለመሆኑ ህግን አለማወቅ ተቀባይነት የሌለው ድርጊት ነው ወይስ ከቅጣት ሊያስመልጥ የሚችል ምክንያት? በጉዳዩ ዙሪያ የባለሙያ ምላሽ ጠይቀናል። የኢትዮጵያ ህግም ሆነ ከኢትዮጵያ ውጭ ያሉ ዓለም አቀፍ ህጎች ላይ በጣም የታወቀ የህግ ድንጋጌ ነው። ይሄውም ብዙ ሰዎች ህግን ባለማወቅ ከተጠያቂነት ለመዳን ህግን አላውቅም በማለት ለመሸሽ በሚሞክርበት ሰዓት ላይ ይሄንን መሰረት በማድረግ ብዙ ወንጀሎች፣ ብዙ ጥፋቶች፣ ብዙ የህግ ጥሰቶች ይደረጋሉና ከዚህ ጋር ተያይዞ እንደውም የላቲን ቃላት ኢንተርናሽናሊ በህግ ትምህርት ቤትም እንደምናውቀው ምንድነው የሚለው ኢግኖራንሺያ ጁሪስ ነን ኤክስኪዩሳት ይላል። በእንግሊዘኛው ኢግኖራንስ ኦፍ ላው ሃስ ኖ ኤክስኪዩዝ የሚል በጣም ግልጽ ድንጋጌ ያለ ሲሆን ይሄም በአገራችን ህግ ላይ ተደንግጎ ይገኛል። በዚሁም የኢትዮጵያ የኢፌዴሪ ወንጀል ህግ 1996 ላይ የወጣው በአንቀጽ 81 ላይ ህግን አለማወቅ ከተጠያቂነት አያድንም ይልና ህግን በስህተት ጥፋት ፈጽም ያለው ብሎም ሰው ሲናገር በሁለቱም ከተጠያቂነት እንደማያድን እንዲሁም የኢትዮጵያ ፍትሐ ብሔር ህግ አንቀጽ 2035 ንዑስ አንቀጽ 1 እና 2 ላይ ህግን አለማወቅ ከተጠያቂነት እንደማያድን በግልጽ ተደንግጎ ይገኛል። ለዚህ ደግሞ በጣም ግልጽና መሰረታዊ የሆነው ጉዳይ ምንድነው? የኢትዮጵያ ህገ መንግስት አንቀጽ 9 ላይ ህገ መንግስቱ የአገሪቱ የበላይ ህግ ነው ይላል። እንደዛ ካለ በኋላ ህገ መንግስቱ የአገሪቱ የበላይ ህግ ሲሆን ማንኛውም ህግ፣ ማንኛውም ልማዳዊ አሰራር፣ ማንኛውም የባለስልጣን ትእዛዝም ቢሆን ማንኛውም የሚደረጉ ነገሮች ከህገ መንግስትና ከህግ ጋር የሚቃረኑ ከሆነ ውድቅ እንደሚሆኑ ይናገራል። ስለዚህ በማናቸውም ሁኔታ ህግ የበላይ እንደሆነ፣ ህግ ሰዎች ከሚያደርጉት አክቲቪቲም የበላይ እንደሆነና በህግ ላይ ባልተቀመጠ ነገሮች ሰዎች እንደማይጠየቁ ህጉ ራሱ በግልጽ ይናገራል። ዜጎች ማወቅ ከሚጠበቅባቸው የህግ ፍልስፍናዎች ውስጥ የመጀመሪያው የሚተዳደሩበትን ህግ የማወቅ ግዴታ ነው። ህጉን በማሳወቁ ረገድስ ኃላፊነቱ ማን ላይ ይጣላል? መልካም። ህጉን ከማሳወቅ ረገድ በኢትዮጵያ ላይ በግልጽ እንደምናውቀው 3 የመንግስት አካላት አሉ። አንደኛው ህግ አውጪ ተቋም ነው። ህግ አውጪው ተቋም አንድን ህግ ከጅምር ጀምሮ ከድራፍት ጀምሮ ህግ ሆኖ ተደንግጎ በነጋሪት ጋዜጣ እስከሚወጣ ድረስ በግልጽ የህግ ስርዓቱን ተከትሎ ህግን ያወጣል። ህግ አስፈጻሚ የሚባሉ አካላት ደግሞ አሉ። በሚኒስትር ደረጃ አሉ። ለምሳሌ ፍትህ ሚኒስተር፣ ሌሎች ሚኒስተሮች፣ የፖሊስ ተቋማት፣ እነዚህ የህግ አስፈጻሚ ተቋማት ይባላሉ። ህጎች ህግ አውጪው ባወጣበት ልክ በስነ ስርዓት በህዝብ ዘንድ ወርዶ የሚሄድበትን ስርዓት እነሱ ይመራሉ። ሶስተኛ ላይ ፍርድ ቤት ወይንም የህግ ተርጓሚ የሚባል አካል ነው። እነዚህ ሁሉም ተቋማት ህግ ከተደነገገበት ጀምሮ በነጋሪት ጋዜጣ ወጥቶ ለህዝብ ይፋ እስከሚደረግ ድረስና ከዚያም በኋላ የህግ ተፈጻሚነቶች በየጊዜው በየተቋማቱ በስነ ስርዓት የሚመራበትን ህጋዊ ስርዓትን ተከትሎ በተሰጣቸው ስልጣን ልክ ይሰራሉ ማለት ነው። ስለዚህ ማንም ሰው ህግን ማወቅ የሚችልባቸው መንገዶች ለምሳሌ ነጋሪት ጋዜጣ ላይ ከወጣ በኋላ በተለያየ ድረገጾች ላይ በግልጽ በህዝብ ተወካዮች ምክር ቤት ከወጣ በኋላ ተደንግጎ በጋዜጣ ላይ እንዲሁም ደግሞ በህትመት በጽሁፍና በቪዲዮ በተለያየ መልኩ ይለቀቃል። ያም ብቻ ሳይሆን በነጋሪት ጋዜጣ ላይ ተፈርሞ በአገሪቱ ርዕሰ ብሔር ተፈርሞ ወደ ነጋሪት ጋዜጣ ከተገለበጠ በኋላ ኢንተርኔት ላይ ይለቀቃል። ያም ብቻ ሳይሆን የህግ አስፈጻሚ ተቋማትም የህግ ተርጓሚ ተቋማትም ሆነ የህግ አውጪ ተቋማት በየዘርፉ ንቃተ ህግ
የሚለውን የህግ ስርጸቶችን ለሰዎችን ለማህበረሰቡ ወርዶ በማስተማር በተለያየ መልኩ ያንን የማድረግ ኃላፊነት አለባቸው። ህግን አለማወቅ ከተጠያቂነት ባያድንም እንደ ቅጣት ማቅለያ ሊታይ የሚችልበት ሁኔታ ስለመኖሩ የወላይታ ዞን ከፍተኛ አቃቤ ህግ አቶ መብራቱ በለጠ ይናገራሉ። በኢትዮጵያ ወንጀል ህግ አንቀጽ 81 ንዑስ አንቀጽ 2 ላይ በግልጽ እንደተደነገገው ምናልባት ቅጣቱ ባይቀርለትም ከቅጣት የሚቀንስበት ወይም ሚቲጌት የሚደረግበት ቅጣት የሚቀልበት አንድ አማራጭ ነው። ብዙ አመት ከሚቀጣበት ጥቂት አመታትን የመቀነስ ጉዳይ ካልሆነ በስተቀር ማንኛውም ሰው በህግ ፊት እኩልም ነው። በህግ ላይ የተደነገገውን ነገር አላውቅም በማለት ከተጠያቂነት እንደማያድን ለህብረተሰቡ ለማሳሰብ ነው። በአገሪቱ የጸደቀን ህግ አላውቅም በማለት ከቅጣት መዳን ስለማይቻል ሰዎች የህግ እውቀታቸውን ለማዳበር ጥረት ማድረግ ይጠበቅባቸዋል መልእክታችን ነው።